ማሚ ሰሞኑን በማህበራዊ ሚዲያ ላይ ትራንስፖርት ስጠብቅ እንግዲህ የሆነ ሰው አንስቶ ቪዲዮ ቀርጾ እንደዚህ በሲያረ በሴት ልጅ አያምርም ዳቢሉ ሰዎች አሉ። እንደዛ ምንሽ እንዳይመስል በወንድም አያምርም። እንደዚህ ያስቁኛል። በጣም አደገኛ ሆኖ ሳለ በእንኳን ደስ ያላችሁ ይሄን አሳካን በሚል ቃና ሲቀርቡ በጣም ያስቁኛል። ኢትዮጵያ ብዙዎቻችን የምንወዳት ብዙዎቻችን የምናደንቃት በፊልሙ ዘርፍ ደግሞ እንግዲህ በአርት ውስጥ በእናትነት ሆና ስትተውን በርካቶቻችን እንግዲህ የእናትነት ገጸ ባህሪውን ከመላበስ አልፋ የኖረችው እስከሚመስል ድረስ ህይወት ዘርታበት የምትተውነው አርቲስት ፍቅርተ ደሳለኝ እንግዲህ ይህ ያመጣችሁት ሐሳብ ለኔ አይሆንም ወይም ደግሞ እኔ አልቀበለውም ብላ መታለች። ምንድነው? እሱንም እጋብዛችኋለሁ፣ እንወያይበታለን። በማህበራዊ ጉዳይ ላይ እንግዲህ አቤት ጉድ ያስባሉ በርካቶችንም ያስተዛዘቡ እኛም የታዘብናቸው እንዲሁም ደግሞ በርካቶችን ያነጋገሩ አዳዲስ መረጃ ዘር ጉዳዮችን በቪዲዮ እንግዲህ አንድ ላይ አካትቼላችሁ ወደ እናንተ መጥቻለሁ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው እንግዲህ ለእናንተ ወቅታዊና አዳዲስ መረጃ ዘር ጉዳዮችን ከተለያዩ ሶሻል ሚዲያ ላይ እንግዲህ ለእናንተ ይዘንላችሁ መተናል። እንወያይባችኋለን። እናንተም ሐሳባችሁን ኮሜንት ሴክሽን ላይ ትገልጹባችኋላችሁ። ለቻናሉ አዲስ ሆናችሁት መርሳት የሌለባችሁ ሰብስክራይብ የምትለውን በተን በመንካት ቻናሉን ፋሚሊ ሆኑ። እንዲሁም ደግሞ ቪዲዮ እንደምትወዱት አልጠራጠርም። ላይክ አድርጋችሁ ፍቅራችሁን ግለጹልኝ። ይቻቸው በመጣዋቸው ላይ ሐሳብ አስተያየቴን የግል አመለካከቴን እገልጻለሁ። ለእናንተ ኮሜንት ሴክሽኑ ክፍት ነው። ሐሳባችሁን በነጻነት ግለጹልኝ። ወደ ቪዲዮቹ እንሄዳለን። አብራችሁ ይሁኑ። የቤት ኪራይ በአዲስ አበባ የእጥፍ ጭማሪ እያሳየ ይገኛል። በአዲስ አበባ ከተማ ላለፉት 2 ዓመታት ሲተገበር የቆየው የቤት ኪራይ ቁጥጥር ውል ሊጠናቀቅ ጥቂት ጊዜ መቅረቱን ተከትሎ በከተማዋ የመኖሪያ ቤቶች ላይ ከ50 እስከ በመቶ የሚደርሱ ከፍተኛ የዋጋ ጭማሪ እየተደረገ መሆኑን ነው የኢትዮጵያ ሸማቾች መብት ተቆርቋሪ መስራችና ዋና ዳይሬክተር አቶ ቁምላቸው አበበ የገለጹት። ይህም በአገሪቱ ካለው ከፍተኛ የኑሮ ውድነትና የዋጋ ግሽበት ጋር ተዳምሮ በማህበረሰቡ ላይ ከፍተኛ ምስቅልቅል እየፈጠረ ይገኛል ሲሉም አሳስበዋል። የአዲስ አበባ ከተማ አስተዳደር በበኩሉም አሁን ያለው 2 ዓመት የቤት ኪራይ ውል በመጪው ሰኔ 30 2018 ዓ.ም የሚያበቃ መሆኑን ማረጋገጡን ነው ሸገር ራዲዮ የዘገበው። በዚህ ኑሮ ውድነት ላይ የቤት ኪራይ ተጨምሮ እንግዲህ ያሳያችሁ እጅግ በጣም ከባድ ነው። የበርካቶች ስጋትና የበርካቶች ጩኸትም ይህ ነው። የቤት ኪራይ ጭማሪ እንግዲህ እየተደረገባቸው እንደሆነ ወይም ደግሞ ቅድሚያ እንደተነገራቸው በርካቶች እየተነጋገሩበት ወይም ደግሞ እየተወያዩበት ያለ ጉዳይ ነው። ይህን ይዤላችሁ የመጣሁት እናንተስ እንዴት ተመለከታችሁ? ተከራይ ከሆናችሁ ምን ያህል ገንዘብ ተጨመረባችሁ? አከራይም ከሆናችሁ ምን ያህል ገንዘብ ጨመራችሁ? በዚህ ጉዳይ ላይ እስቲ ሐሳባችሁን ስጡበት። ለማንኛውም ግን ህይወታችንን ያማከለ ወይም ደግሞ ኑሯችንና ጊዜውን የዋጀ ቢሆን ጥሩ ነው። እርስ በርሳችን እንረዳዳ፣ እርስ በርሳችን እንጠቃቀም። ስለኔ ሐሳቤን ከዚህ ጋር መግለጽ እፈልጋለሁ። ሐሳባችሁን ግለጹበት። ወደ ሌላ ጉዳይ ደግሞ ስናልፍ ደግሞ የኢትዮጵያ ጉምሩክ ባለስልጣን በርካቶችን አቤት ብሎ እያስገረመ እንዲሁም ደግሞ ግራ እያጋባ ይገኛል። ምን ተፈጥሮ ነው? እስቲ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። አንዳንድ ዜናዎች ያስቁኛል። በጣም አደገኛ ሆኖ ሳለ በእንኳን ደስ ያላችሁ ይሄን አሳካን በሚል ቃና ሲቀርቡ በጣም ያስቁኛል። ኢትዮጵያ ጉምሩክ ባለስልጣን እንዲህ የሚል ዜና አወጣ። 600 ቢሊዮን በ10 ወራት ውስጥ ሰበሰብኩ። ካለፈው ዓመት በ257 ቢሊዮን ከፍ ያለ ኦሬዲ ለጥፍ የቀረበ ከፍ ያለ ሰበሰብኩ ይላል። ኮፒ ሊንክ ሼር ያደረጋችሁ በደንብ ይሄ ዜና ማለት በጣም አደገኛ ነው። ምን ማለት መሰላችሁ? ለምሳሌ ይሄንን ብር የሆነ ቡና ሽጠን ቆዳ ሌጦ ምናምን ኤክስፖርት አድርገን ያገኘነው ብር ቢሆን አው እንኳን ደስ ያላችሁ ያስብላል። ይሄ ግን ከውጪ የሆኑ ሸቀጦች ኢትዮጵያውያን ባለሀብቶች ነጋዴዎች ሲገዙ ጉምሩክ እነሱ ላይ ቀረጥ እየጣለ የሰበሰበው ገንዘብ ነው። ያ ማለት ባለሀብቶቹ ጉምሩክ ከነሱ የሰበሰበውን ገንዘብ እየቆራረጡ ከኛ ይሰበስባሉ። ከዜጎች ላይ በተዘዋዋሪ ይህንን ገንዘብ ምን ከፍለው እኛ ነን። አሁን ነጋዴዎቹ ከፍለዋል አይደል? ባለሀብቶቹ ከፍለው የለ። ከዚያ እኛ ደግሞ ለነጋዴዎቹ እንከፍላ እኛ ላይ ይቆልሉታል ማለት ነው። በዚህ ምክንያት የዋጋ ግሽበት ወይም ይሄ የኑሮ ውድነቱ ይንራል፣ የዋጋ ግሽበት ይንራል። ይሄ እንደ ቆንጆ ስኬት ምናምን ተደርጎ ሲቀርብ ለሳይ እኔ ከገለጽኩላችሁ በላይ አብዱል ቃድር የሚባል ሰው ፌስቡክ ላይ ጻፈውን ጽሁፍ ከታች አስቀምጬላችኋለሁ። በደንብ ከኔ በላይ ይገልጸዋልና ምን ያናደደኛል መሰላችሁ? የተሰራው ስራ አደገኛ ሆኖ ሳለ እንደ ቆንጆ ዜና ሲቀርብ ግን
አሁን ለመናገር የወንድማችን ሐሳብን ከተመለከቱኝ በኋላ እንደ እድገት ነው ወይስ እንደ ውድቀት ነው የምንቆጥረው? በተዘዋዋሪ ኦሬዲ ተጎጂ የሆነው ማን ነው? ህብረተሰቡን የሚጎዳ ወይም ደግሞ በህብረተሰቡ ኑሮ ላይ ጫና የሚፈጥር ከሆነ የጉዳይ እንግዲህ ትክክል አይደለም። ምክንያቱም ያው ዋናው ታሳቢ የሚደረገው እድገት ምንም ቢሆን ከህብረተሰቡ ጋር ያማከለ ሲሆን ነውና የወንድማችን ሐሳብ እንዴት ተመለከታችሁት? ለማንኛውም ግን እኔ ትክክለኛ ሐሳብ ነው ብዬ እደግፈዋለሁ። በተጨማሪም ደግሞ ከጥቂት ቀናት በፊት በፖሊስ አባል ህይወቱን ያጣው ወጣት ተገኝ ባልቻ በተመለከተ እየወጡ ያሉት መረጃዎችን በርካቶች እንግዲህ ተመልክተው ሐሳቦቻቸውን ሲያንጸባርቁበት አዩ። የወንድማችን ሐሳብ ደግሞ ተገቢ ነው ወይም ደግሞ ሁላችንም ልናስተውለው የሚገባ ነው ብዬ ስለማስብ ለእናንተ መጥቶላችሁ ተጋብዙልኝ። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። በፖሊስ አባል ህይወታቸው ላለፈው ለአቶ ተገኝ ባልቻ ቤተሰቦች የቤትና የመስሪያ ቦታ እንደተሰጣቸው ተገልጿል። አስተዳደሩ ለሟች ቤተሰቦች የሚሆን የመኖሪያ ቤትና እንዲሁም ደግሞ የኑሮ ዋስትናቸውን የሚያረጋግጥ የመስሪያ ቦታ ርክክብ በዛሬው ዕለት መፈጸሙ ነው የተሰማው። ቀድሞ በስፋት የምናያቸው አሁን ካን በስፋት እያዩዋቸው አይደለም። ልዋጭ የሚባሉ ልዌ እያሉ የሚዞሩ ወገኖች ነበሩ በየሰፈሩ እና እኚህ ልዋጮች የያዙትን የቤት ዕቃ ተሸክመው ልዋጭ እያሉ ሲዞሩ በቤቱ አስገብቶ አሊያም በር ላይ ልብስ ይዞ ወጥቶ ለሚሰጣቸው ሰው ልብሱን ይመጥናል ያሉትን የቤት ዕቃ አንስተው ይሰጣሉ። ቆንጆ ልብስ ላሉት ቆንጆ ዕቃ ይሰጣሉ። አነስ ላለ ልብስ ደግሞ አነስ ያለ ዕቃ እንደዋጋው ይለውጣሉ። ስራቸው ልብስን በዕቃ መለወጥ ነው። አሁን እያየሁት ያለውት ነገር እንዲሁ ነፍስ በቦታና በቤት እየተለወጠ እንዲመስል እያደረገ ነው። ለምሳሌ ከቅርብ ጊዜያት በፊት አንዲት ልጇ በግፍ ተደፍራና ተገላ የተጣለችባት እናት በከተማው አስተዳደር በኩል ኮንዶሚኒየምና ሙሉ ዕቃ እንደተሰጣት ትዝ ይለናል። እኚህ እናት በእብሪተኛ የፖሊስ አባል በኩል በአራት ጥይት ወጣት ልጃቸው የተገደለባቸው ቦታና ቦታውን መስሪያ መሰጠቱ ራሱን ችሎ ችግር ባይኖረውም ልክ ልዌ እያለ ሰፈር ውስጥ እንደሚዞር በሰጠነው ልብስ ዋጋ ዕቃን ለውጦ እንደሚሰጠን አካል ለምናጣቸው ነፍሶች በልዋጩ ቤትና ንብረት የሚሰጠን ከሆነ የሀገሪቱ የፍትህ አሰጣጥ ጥያቄ ምልክት ውስጥ የሚወድቅ ነው የሚያደርገው። ራሱን ችሎ እነዚህ ተበዳዮች በመንግስት ይሁንታ መጽናኛም ካሳ ማግኘታቸው ምንም ክፋት የሌለው ድርጊት ቢሆንም ሊረኩና ሊያርፉ የሚገባው ለተፈጠረባቸው በደል ተመጣጣኝ የሚሆን የፍትህ ካሳ ነው። የፍትህ ካሳ ደግሞ በበዳዩ ላይ በሚወሰድ የማያዳግም እርምጃ ላይ የተመሰረተ ነው መሆን ያለበት። ለምሳሌ በዚህ የመንግስት ዩኒፎርም አድርጎ በመንግስት መሳሪያ ነፍስ ለነጠቀው ሰው የማያዳግም እርምጃ ቢወሰድበት በየቤታቸው ያሉ ክፋትን በልባቸው ያረገዙ ነገም እንዲህ ሊያደርጉ የተዘጋጁ ሰዎች እንዲያርፉ እንዲጠነቀቁና እንዲፈሩ የሚያደርግ እርምጃ ቢወሰድበት ተበዳዮቹ የፍትህ ረፍት ደግሞ ሊበድሉ ቀጠሮ ለያዙ ክፉ ልብ ላላቸው ሰዎች ደግሞ ማስጠንቀቂያና ማስደንገጫ ይሆናል ብዬ አስባለሁ። ተበዳይ የእውነት የሚካሰው በፍትህ ነው። በቅያሬ ቦታ በኮንዶሚኒየምና በአንዳንድ ጥቅማ ጥቅም መሆን አለበት ብዬ አላስብም። ስላደረጋችሁላቸው ቸርነት ስለሰጣችኋቸው በጎ ነገር እግዚአብሔር ይስጣችሁ። ነገር ግን እነዚህ ሰዎች በትክክል የሚያስፈልጋቸው ፍትህ ነው። ፍትህ ደግሞ በህግ በኩል የሚሰጥ ውሳኔ ላይ የሚመሰረት ነው። እንዲሁም ደግሞ ውትድርና ውስጥ የፖሊስ አባልነት ውስጥ ያሉ በተለያየ ሁኔታ አገራቸውን ዩኒፎርም በመልበስ የሚያገለግሉትን ሰዎች በተሻለ ዲሲፕሊን፣ በተሻለ የአእምሮ ዝግጅት፣ በተሻለ ራስን የመግዛት ህይወት ውስጥ እንዲገኙ ስልጠናዎችን ከፍ ማድረግ፣ ማዘመን፣ የሚገቡትንም ሰዎች መስፈርት ከፍ ማድረግ ያስፈልጋል ብዬ አስባለሁ። ሰው ሊካስ የሚችለው በፍትህ ነው እንጂ በቅያሬ ቤት መሆን አለበት ብዬ አላስብም። ይመቻችሁ። እውነት ለመናገር ይህን ጉዳይ ስመለከተው በእኔ አመለካከት ትክክል ነው የወንድማችን ሐሳብ። ምክንያቱም ቅድሚያ የሚሰጠውን ቅድሚያ መሰጠው ጥሩ ነው። ድጋፍ መደረጉ፣ እርዳታ መሰጠቱ ተገቢ ነው። የህይወታቸውንም ደግሞ የቀሪ ዘመናቸውም የህይወት ላይፍ ስታይላቸውን እንግዲህ ዋስትና ማለት ይቻላል በኑሮ መደገፋቸው ከመንግስትም ይሄ ነገር መምጣቱ እጅግ በጣም ደስ የሚል ይበል የሚያስበል የበርካቶችም የሚስማሙበት አድናቆትም የሚያስቸር ጉዳይ ሆኖ ሳለ መጀመሪያ ግን መቅደም ያለበት ፍትህ ነውና የቤተሰቦቹም ጥያቄ እሱ ነው የሚሆነው። የሌሎች
የብዙዎቻችን ጥያቄ መሆን ያለበት እሱ ነው። ስለዚህ ፍትህ ያስፈልጋል። ይህን ድርጊት የፈጸመውም ደግሞ አካል ለሌሎቹም ማስተማሪያ እንዲሆን ተመጣጣኝና ተገቢ ቅጣት ቢደረግበት ወይም ደግሞ ቢተላለፍበት ተገቢ ነው ብዬ ሀሳብ መስጠት ፈልጋለሁ። እናንተስ ይህን ጉዳይ እንዴት ተመለከታችሁት? ሀሳባችሁን ስጡበት። ወደ ሌላ ጉዳይ ስናልፍ ደግሞ የአርቲስት ፍቅርተ ደሳለኝ ጉዳይ ነው። እንግዲህ በርካቶችም እየተነጋገሩበት ያለ ጉዳይ ነው። እጅግ በጣም ትህትና በተሞላበት መንገድ አንድ ሀሳብ ወደኛ አምጥታለች። ምንድን ነው? ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። አርቲስት ፍቅርተ ደሳለኝ ነኝ። ማሚ ሰሞኑን በማህበራዊ ሚዲያ ላይ ትራንስፖርት ስጠብቅ እንግዲህ የሆነ ሰው አንስቶ ቪዲዮ ቀርጾ እንዲወጣ አድርጓል። እኔን ነገር ብዙ ሰው ነገረኝ። ይህ አይነሽ ብለው መጀመሪያ ደረጃ ስላሰባችሁልኝ ይህን ቅድም ለኔ ብላችሁ እኔን እንድጠቀም ነው። እኔን ለመጉዳት እንዳልሆን ይገባኛል። እና ይሄንን ነገር ያደረጋችሁ ሰዎች እጅግ በጣም አመሰግናችኋለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ግን እርግጥ ነው እንኳን መኪና ሰው አይሮፕላንም ቢኖረው ይወዳል። ግን እኔ ከህብረተሰቡ የምለይበት ምንም መንገድ የለም። እስከዛሬም ይሄን ሁሉ ስሰራ ሳገለግል የኖርኩት ከ50 ዓመት በላይ በኪነ ጥበብ ውስጥ የቆየሁት በታክሲ ሄጄ አውቶቡስ ሄጄ ነው እንጂ በመኪና አይደለም። አሁን እኔ ሀብቴ፣ ገንዘቤ፣ መኪናዬ የኢትዮጵያ ሕዝብ ነው። ከሰው በላይ ምንም የለም። ሰው ይወደኛል፣ እግዚአብሔር አደረገልኝ። የኢትዮጵያ ሕዝብ ያከብረኛል፣ ይወደኛል። ከሚገባው በላይ በወጣሁበት በገባሁበት ሁሉ የሚሰጠኝ ክብር ከሚገባው በላይ ከኔ አቅም በላይ ነው። እግዚአብሔር ያክብርልኝ። የኢትዮጵያን ሕዝብ እግዚአብሔር እንቅፋት አይንካው፣ እንኳን ሌላ እንቅፋት አይንካው። አሁን የሚጠብቅልኝ እግዚአብሔር ሁልጊዜም ጸሎቴ ነው። ሀገሬን እወዳለሁ፣ ሀገሬን አድልኝ፣ ሀገሬን ጠብቅልኝ። ይሄን ሕዝብ እባክህ ጌታዬ እንቅፋት አታስነካብኝ ነው የምለው። ውሸት እንዳይመስላችሁ፣ ይሄ የኔ የዘወትር ጸሎቴ ነው። ምክንያቱም በየሄድኩበት ቦታ ምን ያህል ክብር እንደሚሰጠኝ፣ ምን ያህል ቦታ እንደሚሰጠኝ አይቼዋለሁ። ያ ለኔ ከምንም በላይ ነው። ስለዚህ ምክንያቱም እኔ የአዳም ዘር ነኝ። እከሌ አይደለም፣ ከአዳም ዘር የመጣሁ ነኝ። ሁሉ ወገኔ፣ ሁሉ ወንድሜ፣ ሁሉ ዘመዴ፣ ሁሉ እናቴ፣ ሁሉ አባቴ፣ ሁሉ ልጄ፣ ሁሉ የልጅ ልጄ ነው። በጣም በዚህ አምናለሁ እና እባካችሁ ይቅርታ አድርጉልኝ። የሌላ ነገር እንዳይሆን ወይ ኩራት ወይ ደግሞ ንቀት እንዳይመስላችሁ እና ስላስባችሁልኝ እጅግ በጣም ነው የማመሰግነው። ወዳችኋለሁ፣ አከብራችኋለሁ። አክባሪዎቼ ስለሆናችሁ ስለምትወዱኝ በጣም 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 አመሰግናለሁ። አርቲስት ፍቅርተ ደሳለኝ ለበርካታ ዓመታት የእናትነትን ገጸ ባህሪነትን በመወጣት እንግዲህ የበርካቶችን አድናቆት ፍቅርን ያገኘች ትልቅና አንጋፋ አርቲስት ሆና ሁላችንም እናውቃለን። እንግዲህ ያለ ምክንያት አትወደድም። ስራዎቿ እንድትወደድ እንድትከበር የሚያደርግ ነውና ይህን የተመለከቱ የእሷ አድናቂዎች፣ የእርሷ ወዳጆች እንግዲህ ለእሷም የመኪና ቻሌንጅ ይገባታል ወይም ደግሞ የመኪና ስጦታ ሊበረከትላት ይገባል ብለው ጥያቄ አንስቶ እንግዲህ በሶሻል ሚዲያ ላይ እየተቀባበሉ ሳለ እሷ ይሄን ምላሽን መለሰች። እናንተ እንዴት ተመለከታችሁ? እኔ ግን አሁንም ግን አንድ ሀሳብ አለኝ። ይገባታል ከሚሉ ሰዎች መካከል ነኝ። አዎ ይገባታል። ይህ ቻሌንጅ ቢደረግላት ወይም ደግሞ ለእሷም ቻሌንጅ ቢዘጋጅላት ተገቢ ነው ብዬ አስባለሁ። እናንተ እንዴት ተመለከታችሁት? ሀሳባችሁን ስጡበት። ወደ ሌላ ጉዳይ ስናልፍ ደግሞ ድምፃዊ ዘይባ ግርማ ሰሞኑ እንግዲህ በትዳሯ ላይ ዙሪያ እንግዲህ የተለያዩ መረጃዎች ሲወጡ ነበረ። እኔ ግን አንድ ሀሳብ አለኝ። ለዚህ ሁላ መንስኤ ወይም ደግሞ እዚህ ሁሉ ችግር ውስጥ የገባችበት ምክንያት ራሷ በኢቢኤስ ላይ ቀርብ የተናገረችው ንግግር አለ። እስቲ ቪዲዮ ልጋብዛችሁና የበለጠ እንወያይበታለን። እኔ ነው አላውቃትም ያልክ እሱ እኔን አታውቀኝ። ጠፍቼብን አረጀዋል፣ ተጨማደድኳል። እሱ እኔን አታውቀኝ። ዘቢባ ግዴታ መካድ አለብህ ብላለች። ስትታይ ምን ነው በዛሽ ትባያለሽ። ባልሽን አፕሪሺየት ካረግሽ ወንድ ብርቅ ትባያለሽ። እንዲህ ካለ አንተ ሴት በቃ ማለት እዚህ ጋር አሁን ሚዲያ አይመጥንም። ምክንያቱም እኛን የሚመለከተን በጣም የተከበረው ማህበረሰብ ነው። አይመጥነንም እዚህ ጋር ማለቱና
ብዙ ነገር አለው። ግን በጥሩ መልኩ ቢታይ ሰው ይማርበት ነበረ። እኛም ያን የከዛ አንፃር ነበረ ብዙ ነገሮች የምናደርገው። ግን እኔ ጉርቶኛል። እኔ ፐርሰናሊ በጣም ነው የጎዳኝ። ስጣፊ ደግሞ ተለያያችሁ ሁሉ እኮ ይባላል። ስለዚህ እንዴት ነው አንዳንዴ አንቺን ማየት ለሚፈልግ ወይ ደግሞ ጥሩ ይሄ መልካም አመለካከት ላለው ሰው ስትይ ራስሽን ኤክስፖዝ ታደርጊያለሽ። ግን መሆን የነበረበት ግን በቃ ተገናኘና በቃ የምትኖሪው ኑሮ እየኖርሽ ጥፍት ማለት ነበረ። እኛ ቀጠል ነው ያንን ነገር። ጥሩ ነው እኮ ነው አሁን እንደው የኛ ፕላትፎርም አጠቃቀማችንን ብናቅበት ጥሩ ትዳርን ማየት እኮ ጥሩ ትዳር እንደሚመጣ ማስተማሪያም ነው። የምር እውነት ነው የምልሽ። ሆኖን ለመናገር በኢቢኤስ ቴሌቪዥን ላይ ቀርባ የተናገረችው ንግግርን ስንመለከት ሶሻል ሚዲያ ላይ እንግዲህ መጥፋትም አልችልም እንዲሁም ደግሞ በተደጋጋሚ መምጣትም አልችልም ብላለች። ሶሻል ሚዲያ እንግዲህ በርካታ ጥቅም እንዳለው ሁላ እንዲሁም ደግሞ ከባድ የሆነም ደግሞ ጉዳት እንዳለው መርሳትና መዘንጋት የለብንም። የዘቢባ ግርማ እንግዲህ ትዳሯ አደባባይ ላይ ወጥቶ በሶሻል ሚዲያ ላይ እንግዲህ እሷ ራሱ ለአድናቂዎቿ ለወዳጆቿ እንግዲህ ስለ ትዳሯ ስለ ህይወቷ እንግዲህ ለተደጋጋሚ ወይም ደግሞ ለረጅም ዓመታት እንግዲህ የምናውቀው ጉዳይ ነው ለተመልካቾች ስታደርስ ነበረ። አሁን ላይ ያ ነገር መልሶ እንግዲህ ራሷን አታክ እያረጋት እየጎዳት ትዳሯንም እንግዲህ ሰላሙን እየነሳ እያናጋ መሆኑን እናውቃለን። እንግዲህ እናንተ እንዴት ተመለከታችሁት? እኔ በነገራችሁ ላይ የዘቢባ ትዳሯን አደባባይ ላይ ወይም ደግሞ ሶሻል ሚዲያ ላይ ማምጣቷ ተገቢ አይደለም። የመጀመሪያ ጥፋቷ እሱ ነው። ምክንያቱም የበርካቶች አርቲስቶች ታዋቂ ሰዎችን ትዳራቸው በሶሻል ሚዲያ ላይ የማያጋሩ ወይም ደግሞ ስለ ትዳራቸው በሶሻል ሚዲያ ላይ ለአድናቂዎቻቸው የማያደርሱ ሰዎች ካያችሁ ሰላማዊ ትዳርና ሰላማዊ ኑሮ እንደሚኖሩ ሁላችንም እናውቃለን። የዘቢባ ጥፋት ይመስለኝ እሱ ጋር ነውና እኔ ይሄንን በእንደዚህ አይነት መልኩ ተመለከትኩት። እናንተስ ከዘቢባ ትዳር ጋር ተያይዞ ሀሳብ ካላችሁ በሰጡበት ብዬ ወደ እናንተ አሳልፉት። ሌላኛው ጉዳይ ደግሞ ኢቢኤስ ቴሌቪዥን ከባድ ኪሳራ ደርሶበታል። ምንድነው? እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። ሰበር የኢቢኤስ ቴሌቪዥን 33 ሚሊዮን ብር እንዲታገድ ፍርድ ቤት ወሰነ። ከበስንቱ ድራማ ጋር የተገባው ውዝግብ ቀጥሏል። ዛሬ እጃችን የገባውና ከጀርባ የምትመለከቱት የፍርድ ቤት ውሳኔ ምን ይላል? በአጭሩ አቀርባለሁ። በከሳሽ አብሪኮም መልቲሚዲያና በተከሳሽ ሲልቨር ስፕሪንግ ኃላፊ የተወሰነ የግል ማህበር መካከል ለተነሳው ክርክር ፍርድ ቤት ውሳኔ መስጠቱን ለዘሀበሻ የደረሰው ውሳኔ ያሳያል። ለሁለቱ ድርጅቶች ክስ ምክንያት የሆነው በስንቱ የተሰኘው ተከታታይ ድራማ ነው። የበስንቱ ድራማ ባለቤት የሆነው አብሪኮም መልቲሚዲያ ለፌዴራል ፍርድ ቤት ልደታ አንደኛ ንግድና ኢንቨስትመንት ፍትሐ ብሔር ችሎት ባቀረበው አቤቱታ ተከሳሹ ኢቢኤስ ቴሌቪዥን ያለ አግባብ ላሰራጨው የኦዲዮ ቪዥዋል ስራ የጉዳት ካሳ እንዲከፈለው ጠይቋል። በመሆኑም ይህ ካሳ እስኪከፈለው ድረስ በፍትሐ ብሔር ስነ ስርዓት ቁጥር 154 መሰረት እስከ 33 ሚሊዮን 128115 ብር እንዲታገድለት ጥያቄ ማቅረቡን የውሳኔ ግልባጩ ያሳያል። ተከሳሽ አቤቱታው ከደረሰ በኋላ ክርክር ያደረገ ሲሆን ፍርድ ቤቱም ግንቦት 4 ቀን 2018 ዓ.ም በጉዳዩ ላይ ውሳኔ ሰጥቷል። በውሳኔው ጉዳዩ በክርክር ላይ መሆኑ እንዳለ ሆኖ ተከሳሽ በክርክሩ ቢረታ ገንዘቡን ሊያሸሽ የሚችልበት እድል ከፍተኛ መሆኑን በግምት ውስጥ በማስገባት እግዱ እንዲሰጥ መወሰኑን ለመረዳት ችሏል። ፍርድ ቤቱ ባሳለፈው ትዕዛዝም ከተከሳሽ ማለትም ከኢቢኤስ የባንክ አካውንት ላይ እስከ 33 ሚሊዮን 128115 ብር ሳይከፍል ታግዶ እንዲቆይና ይህ ትዕዛዝም ለሁሉም ባንኮች እግዱ እንዲጻፍ ከውሳኔው ላይ አንብበናል። በኢቢኤስ ቴሌቪዥን ላይ እንግዲህ በስንቱ ሲትኮም ወይም ደግሞ በስንቱ ድራማ ጋር ተያይዞ ከጥቂት ወራት በፊት እንግዲህ ክስ ላይ እንደገቡ ሁላችንም እናውቃለን። አሁንም እንግዲህ እንደቀጠለና ኢቢኤስ ላይ ጭራሽ የአካውንት እገዳ እስከ ማድረስ ደረጃ ድረስ ደርሷልና እንደ ቀልድ የታየው ጉዳይ አሁን ላይ ከባድ ጫና እየፈጠረባቸው ይገኛል። ለኢቢኤስ ላይ የደረሰበት እንግዲህ ውሳኔ ወይም ደግሞ የተላለፈበት ቅጣት ተገቢ ነው ብላችሁ ታስባላችሁ? ሀሳባችሁን ስጡበት። ተጨማሪ ቪዲዮ አለ ልጋብዛችሁ። ሴት ልጅ እንደዚህ በሴት ልጅ አያምርም ቢሉ ሰዎች አሉ። እንደዛ ምንሽ እንዳይመስል በወንድም አያምርም። እንደዚህ ጉማሬያዊ ያበላል። በወንድም አያምርም፣ በሴትም አያምርም። ከምግባር ውጪ ነው። ምን አለ እኔ ሰው ሁሉ ቢያውቀው ደስ የሚለኝ አንድ ነገር አለ። ቤታችን ውስጥ እንደ ልባችን ሰው በተፈጥሮ ዋይልድ ነገር ምኞት ሊመኝ ይችላል። በበርም ያሉ ሰዎች ተሳክቶላቸው አውሮፕላን ሰሩ ይባላል። በዛው ልክ የሆነ ነገር ባረግ ብለው ተመኝተው ወድቀው የቀሩም ብዙ አሉ። ይሄ የግል ምኞት ነው። ቤት ውስጥ ቆልፈ እንደ ማህበረሰብ አንድ ላይ የሚያኖር እንግዲህ የሆነች መስመርች ስነ ስርዓቷ የምትባል ነገር አለች። እንዴት እንደምንለብስ እንዴት እንደምንበላ አስፋልት ላይ በፓንት ብትሄጂ እኮ
ኖርማሊ እንላለን። ቤትሽ ውስጥ በፓንታለም ራቁትሽ የምትሄጂ ያገባናል አያገባንም? አሁን የቤታችሁን አመል የቤትን አመል እዛው የሚባለውን የቤታችሁን አመልና የውስጣችሁን እብደት አደባባይ ላይ ስታወጡት ማህበረሰብን ኦፌንድ ያደርጋል፣ ያስከፋል። እንደዚህ ሰው አይበላም፣ እንስሳ ነው እንደዚህ የሚበላው። በነገራችን ላይ ፌመስ ምትሆኝ መስሎሽ ከሆነ በእንደዚህ አይነት አስቀያሚ ጋጠ ወጥነት ፌመስ መሆን የትም አያደርስም። በጣም የሚያስጠላው በቃ ማለት ስም ምግባር እኮ አለን እኮ። ኧረ ተው ዲፋይን እንደረግ ዴፊኒሽን ውስጥ ልውደቅ ግድ የላችሁ ኢትዮጵያውያን። እንደዚህ አነሰን በዛ እንባል ነበር እኮ እንዴ። ድህነት ድሆች ናቸው እንትኖች ናቸው ራብተኞች ናቸው ራሱ ዴፊኒሽን ነው። ናፈቀኝ እሱ ራሱ አሁን ሴባስ እንደው እንዴት እንደዚህ እርሽን ለበረን ይሻላል ከዴፊኒሽን ውጭ ሆንን እኮ። እንዲህ ናቸው ሲባል እንደዛ ሆነን እንገኛለን፣ እንደዚህ ሆናችሁ ሲባል እንደዚህ ሆነን እንገኛለን። ምግባር አልባ ጋጠ ወጥነት ምናምን ነገር ፋሽን ሆኖ ዋው ምናምን። እስቲ በሚቀጥለው ደግሞ አንዱን አንድ ብረሽልን ምናምን ነገር እፈሪ በእናትሽ። ለዘመዶችሽ ስትይ እንደው ለምታውቂው ሰው ለቤተሰቦችሽ ለወላጆችሽ ስትይ እፈሪ። የሰፈሮቹ ሰዎች ጎረምሳው ምናምን የት ሄዳችሁ እናንተ? አንቺ እንደዛ መቆርሽ አይባልም እንዴ? የሆነ እኮ አንዳንዴ እኮ ይሄ ተረብ የምትለው ለቋ ውግዘትም እኮ ለውጥ ያመጣል እኮ። ሰውን ይፈራል። ተወደደም ተጠላም ዓለም ላይ ኖር። እቺ ሶሻል ሚዲያ ነች ያደፋፈረችን። ስትቀርጻ አትታይም። ስምን XYZ አድርገህ ፌስቡክ ላይ ከመለጠፍ ወሬ ጀምሮ ቲክቶክ ላይ ትታያለህ። እንደ ልብ ታወራለህ። የት ታገኘኛለህ? ሰው ጋር ያለው ማድረሳ የት ታገኘዋለህ? ምን ዋጋ አለው ይባላል። እሷ ነች ያደፋፈረችን። በአካል ምግብ ቤት ሰው ተቀምጦ አዘሽ እንደዚህ አበይ እማታረጊውን ነገር እዚህ ጋር ማድረግ ደግሞ ተገቢ። ምን ላስተምራችሁ? መቼም ሁሉም ሰው ሶሻል ሚዲያ ላይ የሆነ ነገር አሳይቶ የሆነ ነገር ነው የሚያደርገዋል። ስለዚህ አሁን አንቺ በዚህ ቢሳካልሽና ትልቁ አጎራሽ 40 አጎራሽ 80 አጎራሽ ተብለሽ መትረየስ ቺቺ ተብለሽ አሁን ማለት አቀፍ እንደው በባለጌዎች መድረክ አዋርድ ቢሰጥሽ ለማፍራት ነው አላማሽ። ብዙ እንደዚህ እንዳንቺ አይነት ሰዎች ለማፍራት አዲስ ትውልድ ለመቅረጽ አይረንዶ ብራዛ ባተሉልሽ ነው። ምን ትላለች? ትውልዱን ሊበክሉ፣ ትውልዱን ሊመርዙ፣ ትውልዱን ሊያበላሹ የሚችሉ ጉዳዮችን እንደ ሰመረ አይነት ጀግና ሰው ከሌለ በስተቀር ተው ብሎ ሊያስቆማቸው አይችልምና ዛሬም ሰመረ ተው አላስፈላጊና ጋጠወጥ የሆኑ ባህሪዎችን እናቆም። ባህልና ወግ እምነት ያለን ትልቅ ሀገር ነንና ባህላችን፣ ወጋችንን፣ ስርዓታችንን ጠብቀ ብንከተል ተገቢ ነው ብሎ አሁንም ድምፁን እያሰማ ይገኛል። የእህታችንን ድርጊትን ለተመለከተ የሰመረ ባሪውን ንግግርም ደግሞ ያዳመጠ ተገቢ ምላሽ ነውና ለሰመረ ክብር ይገባል ብዬ ሀሳቤን ስትፈልጋለሁ። በሰመረ ሀሳብ ላይ ምን ትላላችሁ? ሀሳቡ ከተመቻችሁ ሀሳባችሁን ጨምራችሁ ግለጹበት። ካልተመቻችሁም ደግሞ ለምን አልተመቻችሁም ብትገልጹልን የበለጠ እንወያይበታለን። በተጨማሪም ደግሞ ሰሞኑን እንግዲህ በርካቶችን ያነጋገረው በእሸቱ መለሰ እንግዲህ እሸቱ መለሰ ከባድ ማጭበርበር አድርጓል ወይም ደግሞ ከባድ የማጭበርበር ወንጀል ፈጽሟል ብሎ በሶሻል ሚዲያ ክስ እንግዲህ የቀረበበት ሲሆን ለሱ ምላሽ ከሰጠ በኋላ አዋንታ በርሲሳም እንግዲህ በድጋሚ እንደገና ምላሹን አጣጥሎ ሀሳቡን ሰጥቶበታል። እስቲ ቪዲዮ ልጋብዛችሁ። እሸቱ መለሰ በፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ 1 ቢሊዮን ብር ይዞ ከመጥፋትና ከራሱ ከፐርፐዝ ብላክ ኢትዮጵያ ጋር በተያያዘ የተነሳበት ሮመር አስመልክቶ በገደምዳሜውም ቢሆን እየተንደፋደፈ መልስ ሰጥቷል። በመጀመሪያ ደረጃ እንደዚህ እየወጣችሁ መልስ የምትሰጡ ሰዎች በክብር አመሰግናችኋለሁ። ምክንያቱም የረሳንላችሁ የመሰላችሁ አጭበርብራችሁ ሀብታም የሆናችሁ ሰዎች እንደዚህ እየወጣችሁ መልስ የምትሰጡበት ጊዜ ስለደረሰ የምትወጡና ነገሮችን የምታብራሩ ሰዎች በግሌ አከብራለሁ፣ አመሰግናለሁ። ነገር ግን እሸቱ መለሰ ከመለሳቸው መልሶች መካከል እኔ የሰራሁት ማስታወቂያ የፐርፐዝ ብላክ ኢትዮጵያን የፋርም ሴክተሩን እንጂ የሪል ስቴቱን ሴክተር አይደለም የሚል መልስ ነው የሰጠው። ይሄ በሌላ አባባል ዶክተር ፍስሐ እሸቱ ይዘው ሄደው ብር እኮ የሪል ስቴቱን ብቻ አይደለም እኮ ሼር የገዙ ይሄ የፈረደበት የአዲስ አበባ ህዝብ አለ። ኮንሱመሩ አገራችን ሰፊ መሬት አላት። ስለዚህ እዚህ መሬት ላይ የተለያዩ ኮንሱም የሚደረጉ ነገሮችን ቲማቲም፣ ሽንኩርት ምናምን እናመርታለን የሚሉ አንዲት ቀን ማረሻ በእጃቸው ይዞ የማያውቁ እጃቸው የሚለሰልስ ሰዎች ይመጡና የግብርና ባለሙያ ይሆናሉ። የተመረቁበትም የግብርና ስራ አይደለም፣ ግብርናን ጭራሽ የማያውቁ ሰዎች ይመጡና ሽንኩርት እናመርታለን፣ በርበሬ እናመርታለን እያሉ ሼር እንድንገዙ። ይሄ አንዱ ዶክተር ፍስሐ እሸቱ ነው እንግዲህ
በዚህም ኑና ሼር ግዙ አዲስ አበባ ላይ በርካሽ ዋጋ ከገጠር አስመጥተን ምናምን ብሎ ተንተባትቦ ህዝብ በልቶ በተጨማሪም ደግሞ ሌላ የሪል ስቴት የመኖሪያ ቤት ችግር ስላለ ደግሞ 1.5 1 ሚሊዮን ብር ምንም መሬት ባይኖረው ሜክሲኮ ላይ ፒያሳ ላይ መሀል ፒያሳ ላይ ቦታ እንኳን ሳይኖር ቤት ሰርቼ እሰጣችኋለሁና አምጡ እያለ ተቀብሎ ነው እጥብ አድርጎ አሜሪካ የገባው። አሜሪካ ከገባ በኋላ የመንግስት ሰዎች ሊያሰሩኝ ስላልቻሉ ኧረ እባክህ ተው እንጂ ዋቴቨር ኤኒዌይ ዶክተር ፍስሐ እሸቱ ይዘው የጠፉት 1 ቢሊዮን ብር የሪል ስቴቱን ብቻ አይደለም ከግብርና ሴክተሩም ላይ ነው ይዘው የጠፉትና እቺንም አስብባት። እዚህ ጋር ሁላችን ልናስተውል የሚገባው እሸቱ መለሰ ተገቢና ብቁ የሆነ ምላሽ እንደሰጠ እርግጠኛ ነኝ። ምክንያቱም የተነሳበት ክስ በሪል ስቴት ሲሆን ነገር ግን እሱ በሪል ስቴት እኔ ምንም ግንኙነት የለኝም እኔ በፋርሙ ጉዳይ ነው እንግዲህ ፕሮሞሽን የሰራሁት ብሎ ምላሽ ሰጥቷል። እውነትም ትክክል ነው። በነገራችሁ ላይ አንዳንድ ጊዜ የመየላ ብዬ እንደሚባለው ነው። ጥፋት ወይም ደግሞ ወንጀል የተሰራበት ቦታ ሌላ ነው፣ እየተከሰሰ ያለው ደግሞ ሌላ ቦታ ነውና እቺ ነገርን በደንብ አድርገን ብናስተውል ተገቢ ነው። ለማንኛውም አሁን ተበርሳ አመለካከት ስህተት ነው ወይም ደግሞ ይሄኛው ነገር ካፈርኩ አይመልሰኝ አባባ እንደምትባለው አባባል ነው ይመስለኝ። በቃ አንዴ ተሳስቷልና ለዚህም ደግሞ የተሰጠው ምላሽ በቂ ነው። ኦኬ በዚህ መንገድ አልተላየሁትም ብሎ ነገሮችን ማስተካከል ሲቻል ሌላ ተጨማሪ የማይመስል ክስ መፍጠሩ ተገቢ አይደለም ብዬ አስባለሁ። እናንተ ምናልባት ስለ ጉዳዩ ማታውቁ ከሆነ በቀደሙ ቪዲዮ ስላካተትኩት ገብታችሁ ብትመለከቱት ሁሉ ነገር ግልጽ ሆኖ ይታያል ብዬ አስባለሁ። ሀሳብ ካላችሁ ግን ግለጹልኝ። ተጨማሪ ቪዲዮ አለ ልጋብዛችሁ። በየቀኑ ሚዲያ ላይ ኮንሱም የምናደርጋቸው ነገሮች፣ የምናያቸው የምንሰማቸው ነገሮች ጭንቅላታችንን አስተሳሰባችንን ሼፕ የማድረግ የመቅረጽ ኃይል አላቸው። unfortunately for all of us በየቀኑ ሴት ልጅ ስትደፈር፣ ስትጠቃ፣ ስትገደል፣ አሲድ ሲደፋባት እንሰማለን። በዛ ላይ የሴቶች ጥቃትን ኢንፎርሜሽን የምናገኘው ከድርቅ ዜና ጋር፣ ከጦርነት ዜና ጋር፣ ከፖለቲካል ኢንስታቢሊቲ ዜና ጋር፣ ከበሽታ ዜና ጋር ተደርቦ ነው። በዚህ መልኩ ኮንቲኒየስሊ ኔጋቲቭ የሆኑ መጥፎ የሆኑ ዜናዎችን ኮንሱም ማድረግ አመለካከታችንን ጭንቅላታችንን ወደ ኔጌቲቪቲ ወደ መጥፎ ይወስደዋል። ስፔሻሊ እንደ ሴት ከፍቅር ጋር በተያያዘ ከሪሌሽንሺፕ ጋር በተያያዘ ያለንን አቲቲዩድ ያለንን አመለካከት በጣም ከምናስበው በላይ ሼፕ ያደርገዋል። እንደ ሴት ስለ ሴቶች ጥቃት ኢንፎርምድ መሆን፣ ራስን ኢንፎርም ማድረግ፣ ራስን ሁሌም ቢሆን አፕዴት ማድረግ በጣም ጥሩ ነገር ነው። ጥሩ ነገር ነው ብቻ ሳይሆን ግዴታችንም ነው፣ ደህንነታችንን ለመጠበቅ ማለት ነው። አደጋው ከየት እንደሚመጣ ማወቃችን ግዴታ ነው። ያለንበትን ሪያሊቲ መረዳታችን ከብዙ ነገር ራሳችንን እንድንጠብቅ ይረዳናል። ለዛም ነው የሴቶች ጥቃት እንደዚህ ነው፣ የሴቶች ጥቃት እንደዛ ነው እየተባለ ኮንቲኒየስሊ ሶሻል ሚዲያ ላይ መተን ውትውት የምናደርጋችሁ የምንጨቀጭቃችሁ። ግን ደግሞ ለጭንቅላታችን ባላንስ ያስፈልገዋል፣ ሚዛን ያስፈልገዋል። ብዙውን ጊዜ ሴቶች ጥቃት ተብሎ ሴቷ ጥቃት ሲደርስባት የምንሰማው ከባሏ፣ ከቦይፍሬንዷ፣ ከፍቅረኛዋ ነው። ይሄ ደግሞ እኛ ሳናቀው ስለ ሪሌሽንሽፕ፣ ስለ ፍቅር፣ ስለ ትዳር፣ ከወንድ ጋር ስለመሆን ያለንን አቲቲዩድ ያለንን አመለካከት ኔጋቲቭሊ ኢምፓክት ሊያደርገው ይችላል። መጥፎ አመለካከት እንዲኖረን ሊያደርገን ይችላል። ባጭሩ መራር ሴቶች እንሆናለን። መራርነት ደግሞ በጣም ድሬን የሚያደርግ ነገር ነው። የሚያደክም ነገር ነው። የሚያሳዝን ነገር ነው። የሚያሰለች ነገር ነው። ሰው ለጭንቅላታችን ፖዚቲቭ የሆነ ጥሩ የሆነ ኢንፎርሜሽን ስለ ፍቅር፣ ስለ ትዳር፣ ስለ ወንዶች፣ ስለ ሪሌሽንሺፕ መመገብ ይኖርብናል ማለት ነው። ባላንስ እንዲያደርገው ጭንቅላታችን ያለንበትን አደጋ ሳይረሳ ያለንበትን ሪያሊቲ ሳይረሳ ግን ጥሩ ነገርም እንዳለ ፖዚቲቭ ነገርም እንዳለ ማስታወስ መቻል አለበት። አሁን ለምሳሌ ሃፒ ኢንዲንግ ያላቸው የፍቅር ፊልሞችን አያለው፣ መጨረሻው ደስ የሚል የፍቅር ታሪክ ያለው ፊልሞችን ማለት ነው፣ ወይም ደግሞ መጽሐፎችን አነባለሁ። የጓደኞቼ ሰርክል ውስጥ በጣም ደስ የሚል የሚያስቀና የኔ ትዳር ቢሆን ብዬ የምመኘው አይነት ፍቅር ያለበት ትዳር ያላቸው ጓደኞች አሉኝ። እነዛ ጓደኞቼ ጋር እሄዳለሁ። መሄድ ማልችል ከሆነ በስልክ አገኛቸዋለሁ። ላይክ ዩ ኖ በቃ ደስ የሚል ፍቅር ምሳሌ ሊሆን የሚችል ፍቅር ያለበት ቦታ እሄዳለሁ። ጭንቅላቴ ስለ ሪሌሽንሺፕ፣ ስለ ፍቅር፣ ስለ ወንዶች በየቀኑ የሚሰማውን ኔጌቲቭ ኢንፎርሜሽን፣ መጥፎ ኢንፎርሜሽን ባላንስ ሊያደርግ የሚችል ካውንተር ሊያደርግ የሚችል ፖዚቲቭ ኢንፎርሜሽን ወይም ደግሞ ጥሩ ኢንፎርሜሽን ለጭንቅላቴ መግበዋለሁ ማለት ነው። አጥቂ ማህበረሰብና አጥቂ ወንዶች
በጣም ብዙ ነገር ነጥቀውናል። ፍቅርና ለሪሌሽንሺፕ ያለንን ፖዚቲቪቲ ሊነጥቁን አይገባም ብዬ አስባለሁ። በየቀኑ ስለ ሴቶች ጥቃት ስትሰሙ ለጭንቅላታችሁ ፖዚቲቭ ነገር መስጠት እንዳትረሱ። እንደነሱ መራር እንዳንሆን፣ እንደነሱ መጥፎ፣ እንደነሱ አጥቂ እንዳንሆን እኛ